ሰላም ጤና ይስጥልን ክብራትና ክብራን የፕራይም ሚዲያ ተመልካቾቻችን የሰዓቱ መረጃዎች ወደ እናንተ ማድረሳችንን ጀምረናል። መረጃዎቹን ወደ እናንተ ማድረሰው እኔ በጸሎት ጌታቸው ነኝ። አብራችሁን ቆዩ። ዓለም አቀፍ የኮንስትራክሽን ኤግዚቢሽን ከሰኔ 19 እስከ 21 በአዲስ አበባ ይካሄዳል። ዓለም አቀፍ የኮንስትራክሽን ኤግዚቢሽን ኢትዮጵያን እንገንባት በሚል መሪ ሀሳብ ከሰኔ 19 እስከ 21 በሚሊኒየም አዳራሽ ይካሄዳል። የከተማና መሰረተ ልማት ሚኒስትር ወይዘሮ ጫልቱ ሳኒ በሰጡት መግለጫ የኮንስትራክሽን ዘርፉ ለሀገር እድገት ትልቅ ሚና የሚጫወት ቢሆንም በዘርፉ ላይ ተወዳዳሪነትና የግብአት ዋጋ የመሳሰሉ ተግዳሮቶች አሉ ብለዋል። ኤግዚቢሽኑ የኮንስትራክሽን ኢንዱስትሪውን ችግሮች ለመቅረፍ የሚያስችል የጋራ መድረክ መሆኑም ተገልጿል። በኤግዚቢሽኑ በኮንስትራክሽን ዘርፍ የተሰማሩ ኢትዮጵያውያን ጨምሮ ከ20 ሀገራት የተወጣጡ 250 የዘርፉ ድርጅቶች እንደሚሳተፉም ተጠቅሷል። ዘንድሮ ለሶስተኛ ጊዜ የሚካሄደው ኤግዚቢሽኑ በከተማ መሰረተ ልማት ሚኒስቴርና በኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽን በጋራ የተዘጋጀ መሆኑም ተገልጿል። የነዳጅና ኢነርጂ ባለስልጣን በህገ ወጥ መንገድ ሲንቀሳቀሱ የተገኙ 526 የነዳጅ ማደያዎች ላይ በዚህ ዓመት እርምጃ መውሰዱን አስታወቀ። የተወሰደው እርምጃ ከማስጠንቀቂያ ጀምሮ ለተወሰነ ጊዜ ነዳጅ እንዳያቀርቡ የማገድና ፍቃዳቸውን እስከ መሰረዝ ድረስ የሚያደርስ መሆኑን የተናገሩት የነዳጅና ኢነርጂ ባለስልጣን ዋና ዳይሬክተር ዶክተር ደስታው መኮንን ናቸው። ዘርፉ በርካታ ህገወጥ ስራዎች መስራት የሚፈልጉ ሰዎች መኖራቸውን ገልጸው ባለስልጣኑ የቁጥጥር ስራውን አጠናክሮ እየሰራ መሆኑን አስታውቀዋል። መንግስት ላለፉት አንድ ዓመት ነዳጅ ድጎማ ከ201 ቢሊዮን ብር በላይ ሲያወጣ መቆየቱን የገለጹት ዋና ዳይሬክተሩ ይህም ኢኮኖሚው ላይ ከፍተኛ አስተዋጽኦ እንደነበረው አንስተዋል። ነገር ግን ከግንቦት 27 ጀምሮ የነዳጅ ድጎማ መነሳቱን ገልጸው ሙሉ በሙሉ በዓለም አቀፍ ዋጋ እየተሸጠ መሆኑን አስታውቀዋል። በማዕከላዊ ኢትዮጵያ ክልል በግብርናው ዘርፍ እየተመዘገቡ ያሉ ተስፋ ሰጪ ስኬቶችን የማስቀጠሉ ተግባር በተቀናጀ መንገድ እንደሚጠናከር የክልሉ ርዕሰ መስተዳድር ዶክተር እንደሻው ጣሰው ገለጹ። የግብርና ሴክተር ምሰሶዎችን በማሳካት የበለጸገ ቤተሰብ ለማየት እተጋለው በሚል መሪ ሀሳብ በግብርና ትራንስፎርሜሽን አቅጣጫዎች ዙሪያ ለግብርና ልማት ሰራተኞች የተዘጋጀ ስልጠና በሆሳዕና ከተማ ተሰጥቷል። የክልሉ ርዕሰ መስተዳድር ዶክተር እንደሻው ጣሰው በወቅቱ እንደተናገሩት የሀገር ኢኮኖሚን ለማሳደግ ትኩረት ከተሰጣቸው 5 ዘርፎች መካከል አንደኛው ግብርና ነው። በክልሉ ቀደም ሲል በተከናወኑ የግብርና ልማት ስራዎች ተስፋ ሰጪ ስኬቶች እየተመዘገቡ መሆናቸውን አንስተው የበለጠ ለማጠናከር በተቀናጀ መንገድ እንደሚሰራ ገልጸዋል። በኮንስትራክሽን ዘርፉ እድገት ላይ ሀገር በቀል የምርምርና የፈጠራ ስራዎች ትልቅ አበርክቶ እንዳላቸው ተገለጸ። የከተማና መሰረተ ልማት ሚኒስቴር የኮንስትራክሽን ማኔጅመንት ኢንስቲትዩት ያዘጋጀውና የኮንስትራክሽን ኢንዱስትሪውን ተወዳዳሪነትና ውጤታማነት ለማሻሻል ያለመ ሀገራዊ የቴክኖሎጂ ትውውቅና የሽግግር መድረክ በመካሄድ ላይ ነው። በመድረኩ ላይ በኢንዱስትሪው ላይ ያሉ ተግዳሮቶችን ለመቅረፍ በሚያስችሉ አዳዲስ የምርምርና የፈጠራ ስራዎች ዙሪያ ከባለድርሻ አካላት ጋር ውይይት በመደረግ ላይ ይገኛል። ክቡራን ተመልካቾቻችን እየተከታተላችሁ ያላችሁት የሰዓቱ መረጃዎቻችንን ነው። አሁን ደግሞ ከሀገር ውጭ ወዳገኘናቸው የሰዓቱ መረጃዎች እናልፋለን። አብራችሁን ቆዩ። ማሊና ሩሲያ በኒውክሌር ኃይል ዘርፍ በንግድና ኢኮኖሚያዊ ግንኙነቶች በጋራ ለመስራት ስምምነት ተፈራረሙ። ሀገራቱ በኒውክሌር ኃይል ላይ የበለጠ ትብብር ለማድረግ ስምምነት መፈጸማቸውን ክሬምሊን ባወጣው መረጃ አስታውቋል። በተጨማሪም ማሊና ሩሲያ የጋራ ንግድን ለማስፋትና ኢኮኖሚያዊ ግንኙነታቸውን ለማጠናከር ያለመ ስምምነት ተፈራርመዋል። ስምምነቱ ይፋ የሆነው የማሊ ወታደራዊ መሪ ኮሎኔል አሲሚ ጎይታ በሞስኮ ባደረጉ ጉብኝት ከፕሬዝዳንት ቭላዲሚር ፑቲን ጋር ለ2 ሰዓት የፈጀ ውይይት ካደረጉ በኋላ መሆኑን የሩሲያ መንግስት ሚዲያ ዘግቧል። ዩናይትድ ስቴትስ በኢራን የኒውክሌር ጣቢያዎች ላይ የፈጸመቻቸው ጥቃቶች የሀገሪቱን የኒውክሌር መርሃ ግብር አላጠፋም ሲል ፔንታጎን ጥቃቱን አስመልክቶ ባደረገው የመረጃ ግምገማ ገለጸ። ምናልባትም የኢራንን የኒውክሌር ፕሮግራም በወራት ብቻ ወደ ኋላ እንዲዘገይ ያደርገዋል ሲል ፔንታጎን ጥቃቱን በተመለከተ ባደረገው መረጃ ግምገማ አስታውቋል። የመከላከያ መረጃ ኤጀንሲ ግምገማ የሚያውቁ ምንጮች ለቢቢሲና ሲቢኤስ እንደተናገሩት አሜሪካ ቅዳሜ ሌሊት ያደረገችው ጥቃት የኢራንን የኒውክሌር እቅድ ለወራት ሊያጓትት ይችል ይሆናል እንጂ አላወደመውም። ዩናይትድ ስቴትስ መሬት ውስጥ ዘልቆ መግባት የሚችሉ በቢንከር ባስተር ቦምቦች በኢራን ውስጥ 3 የኒውክሌር ተቋማትን ፎርዶ፣ ናታንዝ እና ኢስፋሃንን መታ ነበር። ክቡራን ተመልካቾቻችን የሰዓቱ መረጃዎቻችን ይህን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። ቀሪ ፕራይም ሚዲያ ፕሮግራሞች ይቀጥላሉ። መልካም ቆይታ።